ብሩክ ተመልክቶ ለቅድስት የጋብቻ ጥያቄ ያቀረበለት ማለት ነው። እንግዲህ እሷም አላሳፈረችውም፣ ተቀብለዋለች ማለት ነው። በጣም ደስተኛ ሆናለች። እንግዲህ ህልሜ ተሳክቷል እያለች በጣም ተደሰተች ማለት ነው። እንግዲህ በጣም ደስ ስላለ የትዕግስት ፍሬ ይሄ ነው ማለት ነው። እንግዲህ በቅድስት ማየት ይቻላል። መድበልም እንግዲህ በጣም ጥሩና መልካም ወንድም ነው ማለት ነው። ሞገስና ሉሉ ደግሞ በሌላ በኩል በጣም እየተሰቃዩ ነው ያሉት። እንግዲህ አሁን ስቃያቸው አላበቃ ብሏል። ዝና ደግሞ የያዘባቸውን ቪዲዮ እንግዲህ ለፖሊስ አሳልፎ ሰጥቷቸዋል ማለት ነው። እንግዲህ አሁን በፖሊስ እየተፈለጉ ይገኛሉ። በፖሊስ እየተፈለገ ይገኛል። ቢሆንም ግን ጥበቃው አልሞተም ማለት ነው። እንግዲህ ጥበቃው አልሞተም። ይሄን እንግዲህ እውነታውን ማወቅ አለበት ማለት ነው። እዚህ በላይ መሰቃየት የለባቸውም ብዬ ነው የማስበው። በሌላ በኩል ደግሞ ሜላት ናት። እንግዲህ ሜላት አሁንም ቢሆን ተንኮሏን አላቆመችም ማለት ነው። እንግዲህ የእሷ ተንኮል ማወቅ የለውም። አሁን ደግሞ ሰውዬውን መኝታ ቤት ውስጥ እንግዲህ መጀመሪያ ቪዲዮ ስትቀርጽ ነበር። እንግዲህ ካሜራውን ማስቀምጣ ነበረ። ሰውዬ ልብሱ እንዳያልቅ አድርጋ እንግዲህ እሷን አልቅ ስላት እንግዲህ መብራት አጥፋ ብላ መብራት አስጠፍታ እንግዲህ ሰውዬው ጥላው ጠፋች ማለት ነው። እንግዲህ የሆነ ተንኮል እያሰበች ነው ያለችው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበል። ምሳሌ ክፍል 140 ተለቋል። እንግዲህ ውዶችዬ በባለፈው ክፍል እንግዲህ እንዳየ ነው ብሩክ ለቅድስት እንግዲህ የጋብቻ ጥያቄ አቅርቦለት ነበረ፣ ቀለበት ያደርግለት ነበረ። እንግዲህ በዛሬ ክፍል ደግሞ ተቀብለዋለች ማለት ነው። እንግዲህ በጣም ደስ ስላል እሱን የበረደቱ ሰርፕራይዝ ልታደርግ አስባ እንግዲህ እነሱ ደግሞ ተመካክሮ ሰርፕራይዝ አደረጓት ማለት ነው። በጣም ነው ደስ የሚለው። እንግዲህ በጣም ደስተኛ ሆናለች። በጣም ደስ ብሏታል። ሌላ ደግሞ እንግዲህ ምሳሌም በጣም ደስ ብሏታል ማለት ነው። ምሳሌ እንግዲህ እናቴ ብዬ መጥራት እፈልጋለሁ እያለች ነው። እንግዲህ አሁንም እናቴ ብለሽ እየጠራሻት አይደለም ወይ እያላት ነበር። እንግዲህ ወርቄ ይሄ የአሁኑ ፌክ ነው፣ እኔ የእውነት እናቴ እንድትሆን ነው የምፈልገው እና ደግሞ ወንድም እንድትሰጠኝ እፈልጋለሁ እያለች ነው እንግዲህ ምሳሌ። ብሩክም ደግሞ ልጅ እንዲኖረው ስለሚፈልግ እንግዲህ ምሳሌም ብትሆን ምኞቷ እንደሚሳካለት ተስፋ እናደርጋለን። እንግዲህ ሌላ ደግሞ ሜላት ናት። እንግዲህ ሜላት አሁንም እነሱን አልተብላለች። እንግዲህ እነሱን መበቀል ይፈልጋሉ እያለች ነበረ እና ደግሞ ለዛ ደግሞ ብር ማግኘት አለብኝ ብላ አንዱ ሽማግሌ ጋር ሄደች ማለት ነው። እንግዲህ እንደዚህ ደግሞ ቀለበት አድርጎ ስታይ እንግዲህ ምን ልትሆን እንደምትችል አስቡት። ደግሞ ዳጣም ቪዲዮ ቀርጻት ነበረ። እሱም ደግሞ ማህበራዊ ሚዲያ ላይ እንድትልቅ ጠይቃታለች። እንግዲህ እሱ ስታይ ደግሞ ይበልጥ የምትናደድ ነው የሚሆነው። በሌላ በኩል እንግዲህ ሞገስ ነው። ሞገስ አሁንም በጣም እየተሰቃየ ይገኛል ማለት ነው። ሁሉም እንደዛ እንደዚህ ስጋ ውስጥ ሆኖ ግን በጣም ይከባበራሉ፣ በጣም ይዋደዳሉ ማለት ነው። እንግዲህ ሞገስ ሁሉም በጣም ነው የሚያከብራት ማለት ነው። ስራ እንኳን ወጣ እንድትሰራ አይፈልግም ማለት ነው። እንደዚህም ሆኖ እንግዲህ ቪዲዮም ተይዞባቸዋል። እንግዲህ ዝና ቪዲዮውን አሳልፎ ይሰጣሉ። እንግዲህ እሱም እያሳሰባቸው ይገኛል። ሆኖም ግን እሱም ቪዲዮውን ለፖሊሶች ሰጥቷል ማለት ነው። እንግዲህ አሁን ላይ ፖሊስ እየፈለገው ይገኛል። ሌላው እንግዲህ ቅድስትና ብሩክ ናቸው። ቅድስትና ብሩክ አሁን ላይ እንግዲህ በጣም በፍቅር ውስጥ ነው ያሉት ማለት ነው። በጣም ደስ የሚል ጥንድ ናቸው። እንግዲህ ለእራት እንውጣ እያላት ነበር። እንግዲህ ይዟት ለወጣ ልብስ ምናምን ሾፒንግ ይዟት ወጣ። እንግዲህ ልብስ ምናምን ገዝቶለታል ማለት ነው። በሌላ በኩል እንግዲህ ዳጣ ዛሬ እራሴን የሚሰራው
ብላ እንግዲህ ቅድስት ራሳ ስራ ስትወጣ እንግዲህ ዳጣ ደግሞ ለምሳሌ እራት ልትሰራ እንግዲህ ኩሽና ገባች። ኩሽና ገብታ መስራት የሚችለው እንቁላል ነው ብላ እንግዲህ ያችን እንቁላል ልትሰራ እንቁላሏን ጥዳ ስልክ እዛ ያማለች ማለት ነው። እንግዲህ ስልክ እዛ ያቺው እንቁላል ራሱ ተቃጠላችባት ማለት ነው። ያቺ የተቃጠለችውን ነው ያቀረበችለት ዳጣ እንግዲህ እሱን ነው አቅርባ ቁጭ ብላ እንግዲህ ስለ ሞገስ ስታስብ ነበረ። ሞገስ ናፍቆኛል እያለች ነበረ። ስለሱ እያወራች እያለ እንግዲህ መድብል ታናዶ መጣ ማለት ነው። እንግዲህ ምን ሆንክ ስሉት ያው እሱም ከፖሊስ ጣቢያ ተደውሎለት ሞገስ በፖሊስ እንደምፈልግ ሰምቶ ነው ማለት ነው። እንግዲህ በጣም የተናደደው እንግዲህ ዳጣም ይሄን ስትሰማ በጣም ደንግጣለች ማለት ነው። ዳጣም በጣም ደንግጣለች። እንግዲህ አሁን ፖሊስ አግኝቶ ይይዙታል ማለት ነው። እንግዲህ ሰውዬ እንዳልሞተ እስካላወቁ ድረስ እሱ ያለ ጥፋቱ በቁጥጥር ስር ይውላል ማለት ነው። ያለ ጥፋቱ ይታሰራል ማለት ነው። እንግዲህ እሱ ከታሰረ ደግሞ ሁሉንም ይይዟታል ማለት ነው። እንግዲህ እሷም ከተያዘች እንግዲህ ድረስ የተሰቃዩት አያበቃ ብሎ እንግዲህ ከዚህ በኋላ ነው ሊሰቃዩ ይችላሉ ወይ ደግሞ ነፃ ሊወጡ ይችላሉ እያስባለሁ። ውዶች እንግዲህ ክፍል 141 እንግዲህ እስክለቀቅ ድረስ ሰላም ቆዩልኝ ውዶችዬ። ላይክ እያደረጋችሁ አዲስ ናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰብ የሆናችሁ አመሰግናለሁ። ሁላችሁም ደህና ሰንብቱልኝ።